ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ የቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና አጋራችን ኦሮሚያ ባንክን እናመሰግናለን በቡና ምርትና ንግድ ሰንሰለት ውስጥ ያለውን የፋይናንስ ውስንነትን ይቀርፋል ተብሎ የታመነበት ልዩ የብድር አቅርቦት ስርዓት ይፋ ተደረገ ብድሩን የኢትዮጵያ ንግድ ባንክ በጣሊያን መንግስት በጀት አቅራቢነት እንደሚያቀርብም ተገልጿል ተመልካቾቻችን በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል ሳምሶን እንዴት ውለሃል ዛሬ በቡናው ዘርፍ ተዋንያን በብድር መልክ ይቀርባል የተባለው የፋይናንስ አቅርቦት ምን ይመስላል በዘርፉ ላይስ ምን ያህል ለውጥ ያመጣል የሚለውን መረጃዎችን አድርሰን አመሰግናለሁ በጣም እንግዲህ ዛሬ የፋይሆነው የ10 ሚሊዮን ዩሮ የገንዘብ ለብድር አገልግሎት የሚውል የፋይናንስ አቅርቦት በኢትዮጵያ ንግድ ባንክ በኩል የሚተላለፍ ቢሆንም ገንዘቡን እንግዲህ በዚህ መልክ እንዲቀርብ ደግሞ ድጋፍ ያቀረበው የጣሊያን መንግስት ነው ይህ እንግዲህ በተለይ በቡና ሰንሰለት ውስጥ በርካታ በተለይ ከፋይናንስ ጋር የተያያዙ ተግዳሮቶች በስፋት እንደነበሩ ተደጋግሞ ይነሳል ይህንን የፋይናንስ እክሎችን ይቀርፋል ተብሎ ይታሰባል እንግዲህ ሴክተሩ እንደ ሴክተር ይሄ የቡና ዘርፍ እንደ ከ4 እስከ 5 ሚሊዮን የሚሆኑ አምራቾች ቡናውን የሚያመርቱ አምራቾች ወይም ገበሬዎች ያሉበት ነው ከዛ ባለፈ ደግሞ እንደ አጠቃላይ ደግሞ በዚህ ውስጥ የሚሳተፉ ተዋናያንም ብንደምር ወደ 25 ሚሊዮን የሚሆኑ ዜጎች በዚህ ውስጥ እንግዲህ በዚህ የቡና ሰንሰለት ውስጥ የራሳቸውን የሆነ አስተዋጽኦ ያበረክታሉ በዚህም እንግዲህ ኢኮኖሚ ውስጥ ያላቸው ድርሻ ቀላል የሚባል አይደለም ሶ ይሄንን በማሳደግ ረገድ ዘርፉ እንዲሰፋ እንዲያድግ በማድረግ ረገድ የራሱን የሆነ አስተዋጽኦ ይወጣል ተብሎ ይጠበቃል እንግዲህ ባለፈው አመት እንደምናቀው 1.43 ቢሊዮን የአሜሪካን ዶላር ነው ከዚህ የቡና ምርት ወደ ውጪ ተልኮ የተገኘው ገንዘብ በዚህ አመት ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ለማግኘት አቅዶ የተሰራ ነው በዚህ እንግዲህ በዚህ እስካሁን ባለው 8 ወራት ውስጥ ብቻ ወደ 1.3 ቢሊዮን ያክል የአሜሪካን ዶላር ሊገኝ ተችሏል እንግዲህ በ2015 ከነበረው ጋር እኩል ሊባል የሚችል ነው ይህንን ነው እንግዲህ ይህ የብድር አቅርቦት ወይም አገልግሎት ይህንን እየተገኘ ያለውን ገቢ በሁለት በሶስት እጥፍ ይጨምራል ተብሎ ይጠበቃል ምክንያቱም የዚህ የቡናው ዘርፍ በተለይ እሴትን ጨምሮ ወደ ውጪ ገበያ ከመላክ አኳያ ከምርት ጀምሮ በርካታ እንቅፋቶች ያጋጥሙታል የአየር ንብረት ለውጥ አንዱ ነው ከዛ ባለፈ ጥራት ያለው ቡና ለገበያ ከማቅረብ ረገድ ታች ምርቱ የሚመረትበት አካባቢ ላይ የቴክኖሎጂ ድጋፎች ያስፈልጋሉ እነዚህን ለማጎልበትም ጭምር ሊውል የሚችል እንደሆነ ነው የሰማ ነው ከዛ ባሻገር ቡናን ደግሞ ፕሮሰስ አድርጎ ወይም ደግሞ ሴት ጨምሮ ወደ ውጪ በመላክ ረገድ ያሉብንን ውስንነቶች ይህ የብድር አቅርቦት የተሻሉ ማሽነሪዎችን በማስገባት ቴክኖሎጂውን ሀገር ውስጥ እንዲመጣ በማድረግ የተሻለ የውጭ ምንዛሬ ለማግኘት መነሻ ሊሆን እንደሚችል እንዲሁ ከዚህ በዚህ በፕሮግራሙ ላይ ከተሳተፉ የቡና ላኪዎች መስማት ይችላል እነሱ እንደዛው ነገረውናል ከዛ ባለፈ ግን ዘርፉ እንደ ዘርፍ ማደግ ያለበት በደንብ የሚጠበቅበትን ያክል ወይም ያለውን አቅም ያክል እንዲያስገኝ በደንብ የፋይናንስ ድጋፍ ያስፈልጋል ይሄ እንግዲህ ትንሹ ነው የሚል ነው የሰማነው ይሄ ትንሹ ነው በሚቀጥሉት ጊዜያት ደግሞ ከዚህ የበለጠ ድጋፎች ኤክስፔክትድ ወይ የሚጠበቃሉ ከዛ ባሻገር ግን የድጋፍ የ10 ሚሊዮን ዩሮ ድጋፉ ተዘዋዋሪ ነው ብድሩ አንድ የተሰጠው የሚቆም አይደለም ይሄ የተሰጠው ብድር ሲመለስ ድጋሚ ለሌሎች ደግሞ በዚሁ የቡና ዘርፉ ስላሉ ተዋናያን ብድሩ ተመልሶ የሚሰጥ ነው ይህ ብድር እንግዲህ ተበዳሪዎች ወይም ደግሞ በዚህ በቡና ዘርፍ ውስጥ ያሉ ተዋናያን ተበድረው ለ30 አመት ያክል የመክፈያ ጊዜ ይኖራቸዋል ይሄም እንግዲህ በቡና በዚህ የሰንሰለት ዘርፍ ውስጥ ያለውን የአየር ንብረት ተጽዕኖን ጨምሮ እንግዲህ በቅርቡ ደግሞ የአውሮፓ ህብረት ያወጣቸውን ደንቦች እናስታውሳቸዋለን እንግዲህ ይህንን እነዚህን መቋቋም የሚችሉ ይሄንን መሻገር ማለፍ የሚችሉ የአየር ንብረት ለውጥን መቋቋም የሚችል ምርትን አምርቶ ወደ ውጪ በመላክ የተሻለ ገቢን ለማስገኘት ያግዛል የሚል እምነት ተጥሎበታል ወይንሸት ለሰዓቱ ያስኩ ደረጃ ይሄን ይመስላል ሳምሶን እናመሰግናለን መልካም ቀን ይሁንልህ እንቀጥላለን ንጋት ኮርፖሬሽን ይበልጥ በማሳደግ ለክልሉ ኢኮኖሚ የጎላ ሚና እንዲጫወት መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ ንጋት ኮርፖሬት በ2024 በጀት ዓመት የላቀ አፈጻጸም ላስመዘገቡ 3 ኩባንያዎች እውቅናና ሽልማትን አበርክቷል ብሩክታይት አስራት ተጨማሪውን ታቀርበዋለች
ንጋት ኮርፖሬት ለሶስተኛ ጊዜ ባካሄደው የእውቅናና ሽልማት መርሃ ግብር ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ የባንክ አመራሮችና ሌሎችም ተገኝተዋል። ዋሊያ ቆርኪ ፋብሪካ፣ አምባሰል የንግድ ስራዎች ድርጅትና ጊዮን ፕላስቲክ ፋብሪካ ደግሞ ከአንደኛ እስከ ሶስተኛ ያለውን ደረጃ በማግኘት ለሽልማት በቅተዋል። ዋሊያ ቆርኪ ፋብሪካ እንግዲህ 10 ዓመታት ያክል የዘለቀ ኩባንያ ነው። 2024 ላይ ወደ 1.2 ቢሊዮን ቆርኪ አምርቷል። በገቢ ደረጃም ወደ 1 ቢሊዮን ብር የሚሆን ሽያጭ አለው። በትርፍ ደረጃ ስናይም ከ160 ሚሊዮን ብር ያላነሰ የተጣራ ትርፍ ያመጣ ድርጅት ነው። ኮርፖሬቱ በአጠቃላይ በ28 ተቋማት ላይ የኢንቨስትመንት ሀብት መድቦ ያንቀሳቅሳል። ጠቅላላ ሀብቱ 25.2 ቢሊዮን ብር መድረሱ በመድረኩ የተጠቆመ ሲሆን ሀብቱ ካለፈው ዓመት አንጻር የ5.9 ቢሊዮን ብር ጭማሪ ማሳየቱም ተገልጿል። ኮርፖሬቱ በእድገት ፍኖተ ካርታው ያስቀመጣቸውን ግቦች እውን ለማድረግ በአስቸጋሪ አገራዊና ዓለም አቀፋዊ ሁኔታ ውስጥ ሆኖም ውጤታማ የቢዝነስና ኢንቨስትመንት ስራዎችን እያካሄደ ውጤትም እያስመዘገበ ነው። ባለፉት ዓመታት በተለይም እንደ አውሮፓ አቆጣጠር ከ2020 ጀምሮ ኮቪድ፣ የሰሜኑ ጦርነት፣ አሁንም በክልላችን ያለው የጸጥታ ችግርና በአፍሪካ ቀንድ ካለው ጂኦፖለቲክስ አንጻር ለፋብሪካዎቻችን ጥሬ ዕቃ በማቅረብና በኤክስፖርት ስራችን ላይ ያጋጠመንን የአቅርቦት ሰንሰለት መቆራረጥ ሳይበግረን ኩባንያዎቻችን ውጤታማና ትርፋማ ሆነዋል። ኮርፖሬቱ ከዚህ የተሻለ ስራ እንዲሰራና የሚያበረክተው ኢኮኖሚያዊ አስተዋጽኦ እንዲያድግ መስራት እንደሚገባም የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናግረዋል። ንጋት ኮርፖሬት በማኑፋክቸሪንግ ላይ በዋነኛነት ደግሞ በአግሮ ፕሮሰሲንግ ላይ እንዲያተኩር እንደ ክልል መንግስት ፍላጎታችን መሆኑን መግለጽ እፈልጋለሁ። ለተግባራዊነቱም አስፈላጊ ኢንቨስትመንት መሬት እንዲያገኝና የክልሉ መስተዳድርም በቁርጠኝነት እንደሚሰራ ጭምር ለማረጋገጥ እፈልጋለሁ። እሴት የተጨመረላቸው የኤክስፖርት ምርቶችን በማሳደግ በተለይም ደግሞ ወደ ውጭ የሚወጡ ምርቶችን በማሳደግ ወደ ሀገር ውስጥ የሚገቡ ምርቶችን ደግሞ በመተካት በኩል አይነተኛ ሚና መጫወት ይኖርበታል። በሂደቱም የውጭ ምንዛሬ ጫናን ማስቀረትና እንደዚሁም ደግሞ በዚህ ረገድ ያለውን ክፍተት ተደራሽ በማድረግና ግብርናችንን ለማዛመን ግዙፍ የግብርና ኢንዱስትሪዎችን ማሽነሪዎችን ጭምር በመገጣጠም ሊሆን ይችላል፣ በማምረትም ሊሆን ይችላል መስራት ይኖርበታል። ንጋት ኮርፖሬት በመጪዎቹ ዓመታት የተጣራ ሀብቱን 28.4 ቢሊዮን ብር ለማድረስ የኩባንያዎቹን ቁጥር ለማሳደግና የስራ ዕድልን ለመጨመር እየሰራ መሆኑን አስታውቋል። የአዲስ አበባ ከተማ አስተዳደር በ2006 ዓ.ም ያቋቋመው አዲስ ካፒታል ዕቃ ፋይናንስ ንግድ ስራ አክሲዮን ማህበር በርካታ የከተማ ወጣቶችን እያበቃ ይገኛል። ተቋሙ በዋናነት በማምረቻው ዘርፍ ለተሰማሩና ለሚሰማሩ የጥቃቅንና አነስተኛና መካከለኛ ኢንተርፕራይዞች የማምረቻ መሳሪያዎችን ገዝቶ ያቀርባል። ሪፖርተራችን ኤዶም አማረ በተቋሙ ካገኙት ድጋፍ ለስኬት ከበቁ ነዋሪዎች ከአንዱ ጋር ቆይታ አድርጋለች። ከራሳቸው አንደበት እንከታተል። ስሜ መርጋ በጂ ይባላል። ተቋማችን መርጋ ብርሃኔና ጓደኞቹ የሚል የሽርክና ማህበር ነው። የኔ ስራ ድርሻ የተቋሙ ስራ አስኪያጅና ባለቤት ከአንዱ ሼር ሆልደር ባለቤት ነኝ። እኛ የምናመርተው ትልቁ ነገር ምስማር ነው። ከ5 ቁጥር እስከ 15 ቁጥር ያሉትን በየደረጃ ያሉትን ምርት ነው የምናመርተው ማለት ነው። ባንክ ሰራተኛ ነበርኩ። የአይዲያውን ክሬት ያደረኩት እኔ ነኝና አብዛኛው ጊዜ ባንክ ላይ ተሰራበት በነበረ ጊዜ ሰው ብድር አካባቢ እጄ ሳይ ኢንዱስትሪ ላይ የሰሩ ሰዎች ሰክሰስፉል ይሆናል፣ ለምንድን ነው ማልሰራ የሚል ነገር ነው ኢኒሺዬቲቭ ወስደን ከመንግስት ጋር ያለውንም መስራ ቦታንም ጥያቄ ብድሮች እንዴት ይመቻቻሉ ጠይቀን ከዛ ሞቲቬት አድርገን ጓደኞቼ ጋራ ወደዚህ ስራ መጣ። እኔ ከረባት አድርጌ ባንክ ላይ ነበርኩት። አሁን ያለንበት ደግሞ ኢንዱስትሪ ነው። ኢንዱስትሪ ዋጋ ያስከፍላል። ዋጋ ከፍለን ማድረግ አለብን ብለን አደረግነው። እግዚአብሔር ይመስገን አሁን ጥሩ መስመር ላይ ይዘናል። በርግጥ ቀላል ነገር አይደለም። ከኮንፈርት ዞን ለቀ ማውጣት ማለት ነው። ያን ምቹ ቦታ ተቀጥረ የምታረግበት ሁሉ ነገር የሚመቻችበት ያንን አድርገን ወደዚህ መምጣት ቀላል ነገር አይደለም። ግን ያው መወሰን ይፈልጋል። አሁን መወሰን ስለ ሁሉም ሰው መወሰን በቃል ሊል ይችላል። ግን
የምትነዳው መኪና መሸጥ ይኖርባል። የምትኖርበትን ቤት ሊሸጥ ይችላል። አቅደን መስራት ያስፈልጋል። ያን ካደረግን ግን እንወጣለን ከዛ ውስጥ። እኛ ምንም ያን ያህል ቻሌንጅ አይደለም። ያንን አሸንፈናል። ምንም አይነት የሚጨበጥ ያን ያህል ካፒታል አልነበረንም። ቦታ ጥያቄ ያቀረብን ተደራጅተን ቦታ ካቀረብን በኋላ እጃችን ያለችው ነገር በጣም ጥቂት ብር ነች። በጣም አሁን ከሚገመተው በጣም ከዛ በኋላ ጥያቄዎችን ወደ ብድር ተቋማትን ተመላለን። ባንኮችን አላገኘንም። ቦታውን ከተረከብን በኋላ ይህንን ቦታ ተረክበን ከዛ በኋላ አዲስ ካፒታል ሄደን ማሽነሪ ሊዝ ማግኘት አለብን ብለን ፕሮፖዛላችን ይዘን ፕሮፖዛል ይዘን ከሄድን በኋላ እነሱ አክሴፕት አደረጉን። ኦኬ 80% ብድር እንሰጣቸዋለን። ፕሮፖዛላችንን አቀረብን። አምጡ አልተባልን። ፕሮፎርማ አቀረብን። እግዚአብሔር ይስጣቸው ሰጡን። እነሱ 2.8 ነው የሰጡን ብድር። የዛን ግማሹን አይደል ከፍለናል። አሁን አለችው የተቀበልነው 2 ዓመት ተኩል ነው። ትንሽ ቻሌንጅ ያደረገን ስራ ማስኬጃው እኛ ብስማር ስንጀምር የዛሬ 3 ዓመት እንደዚህ ስንጀምር 2 ዓመት ተኩል በፊት የነበረው አንዷ ኪሎ ምስማር በ100 ቤት ያገባ አሁን 100 ምናምን ነው። 1 ኪሎ ብረት ስንገዛ ነበረው 60 እና 70 የነበረው አሁን 140 160 ነው። በዚህ ሌቭል ነው ያለውና ይሄን ካርቶን ስንጀምር 8 ብር ስንገዛ ነበረው ካርቶን ዛሬ 16 ብር ከ60 ነው የገዛ ነው ያለነው። የሰራተኛ ደሞዝም እንደዛ ነው። ነገሮችን ጨመሩ። ግን እኛም በሂደቱ ውስጥ ነው የመጣነው ማለት ቀድሜን ስለጀመር በዛ ውስጥ ነው የመጣነው። ምንም ቻሌንጅ አልገጠመንም። አሁን በዛ ላይ በመጣንበት ጊዜ በጣም ስኬታማ ነን። ምናቸው ግብአቶች ሁሉ በራሳችን ነው ያመጣናል። ከዚህ የጀመርነውን ወደ ራሳችን አላመጣንም። እዚሁ ነው ኢንቨስት አደረግንበት። እዚሁ ነው ያደገ ያለው። አሁን መስፋፋያ ነው የፈለገን ያለን። ኖርማል የኛ ካፓሲቲ እስከ 1000 ካርቶን ማለት እስከ 5000 ኪሎ ማለት ነው። ከ3000 እስከ 5000 ኪሎ ይመረታል በቀን። መላገሪቱ ላይ ደሞኞች አሉ። ደሞኞቻችን በአመርነት ነው ኦርደር ቀድሞ ነው የሚሰጡን። ቀድሞ በሰጡን ኦርደር እኛ ደግሞ ለነሱ እናቀርባለን። 2 ሺፍት ነው የምንሰራው። 40 ሰው እኛ ጋር አለ። 40 ሰው አለ። መንግስት በጠየቅነው በዛን ሰዓት ይህን ሰጥቶናል። ስራ ጀምረናል። አሁን 40 ሰራተኛ ፈጥረናል። እኛን ካፒታላችን አድጓል። ከስተመርን ፈጥረናል። ከስተመሮቻችን በዝቷል። ጥያቄያቸው ብዙ ነው። ይህን ኦፖርቹኒቲ ትልቅ ኦፖርቹኒቲ አግኝተናል። ነገር ግን ማነቆ የሆነብን የመስሪያ ቦታ መስፋፋያ ቦታውን ቢያሰፉና ፓወር ቢሰጡን እና የጥሬ ዕቃ አቅርቦት ላይ እሱ ነባራዊ የሀገሪቱ ሁኔታ ነው። እንደ ሁኔታው እንወጣለን። ቦታ ብናገኝ አንደኛ ይሄንን ማነሻችን ነው መስማሩ ማንተው። ሁለተኛ ሙሉውን የጥሬ ዕቃው ማምረት አቢሌቱን አምጥተን ይሄንን ሳፋውን ማምረት ነው። አሁን የዓላማ ይዘን ለዛ እየሰራንበት ነው። ተመልካቾቻችን ለሰዓቱ የነበረን የዜና ኢትዮጵያ የቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን ተመኘው።